ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተወደሰ ይሁን። የስውሯ ማርያም ጉዳይ ለሶስተኛ ወይም ደግሞ ለአራተኛ ጊዜ ልንመለከተው ነው። ከዚህ በፊት ሮማን የምትባላለች ቲክቶክ ፌስቡክ ላይ ሮሚ ምግብ ቤት የሚል የፌስቡክ ገጽ አለ። የዛ ባለቤት የሆነችው ሴት ከዚህ በፊት ለካስ ብዙ ጊዜ ተናግራ የሚሰማት ጠፍቷት ነውና ዝም ያለችው። እንደውም በአንድ ወቅት ላይ ውግዘት የመሰለ ደብዳቤም ተጽፎባትም ጭምር ነበር። ደብዳቤውን ከጎን ስለማድረግላችሁ ታነቡታላችሁ ምን እንደሚል። ታዲያች ሴት ምን እንደተባለች እና ምን አይነት በደል እንደደረሰባት ስለ ብሩ ያወራችንም ጉዳይ ጥቂት ነገር እንመለከታለን። ሰፋ ያለ ዝግጅት ሊሆን ስለሚችል እባካችሁ ሙሉ መረጃ እንዲኖራችሁ ከፈለጋችሁ ይህንን ቪዲዮ በረጋታ አሰሙት። ለብዙዎች እንዲደርስ ደግሞ ሼር አድርጉት። መጀመሪያ ከሰደበችው ስድብ እንጀምርና ወደ ወቅታዊ ጉዳይ እንገባለን። አረጋገጥ ሸርሙጣ አለ ሪከርዱ አሰማለሁ እያንዳንዱ ሪከርድ እያደረኩ አስቀምጬ አንቺ ተይ እንስራበት። አንቺ መብላት አትፈልጊም፣ አንቺ ምንም ማድረግ አትፈልጊም። ከኛ ጋር አንቺ አሮጊት ነሽ። ከዛ ምንድነው ያለን በፐርሰንት እንስጥሽ። አንቺም ይሄን ሁሉ ብር እያመጣሽ ህዝቡን እያቀሰቀስሽ ስለመቤት እየመሰከርሽ ምንም ዋጋ ሰተንሽ አናውቅም፣ ግን በፐርሰንት ይሰጥሻል ይባላል አይባልም። የመቤቴን ያበሰራትን የመድኃኒዓለምን እናት ቤት ሲበዘበዝ ማየት አልፈልግም። ትናንትና እጣን አተን ችግር ውስጥ ነበር፣ ይዣት ወጥቻለሁ። አሁን የኔ ጥያቄ ግን የቤተክርስቲያኑ አስተዳዳሪ ማን ነው? የቤተክርስቲያን አስተዳዳሪ ማለትስ ምን ማለት ነው? ጥያቄ ግን አለኝ። በቃ ጥያቄው ከአስተዳዳሪው ይጀምራል። አስተዳዳሪው ብያለሁ ባለፈውም 15 ቀን ጊዜ ስጭን ነበር ያሉት። በ15 ቀን ጊዜ ውስጥ ግን ማውገዝ ነው የቻሉት። ሌላ መልስ መስጠት አልቻሉም። የሆነ ግለሰብ መጥቶ እውቅናውን ዝናውን ወይንም ደግሞ የሆነ ነገር ሰርቻለሁና በዚህ አማካኝነት እንደፈለከኝ ጠምዝዤ የሆነ ነገር ማድረግ እችላለሁ የሚል ነገር አይቻልም። በ30 ሰኔ 30 እና ሐምሌ 14 የሄደው መኪና ሰኔ 30 65 መኪና ሄዷል። ሐምሌ 14 79 መኪና ሄዷል። 2 ሚሊዮን 600 ምናምን ሺና በ14 ደግሞ 2 ሚሊዮን 800 ምናምን ሺ ሂሳቡን ይመጣው። ይህንን አባቶች ተቀብለዋል። አስተዳዳሪው የገዳሙ ጉዞ ነኝ ብሎ ያለው ተቀብለዋል። ደውላ ግን አንድ ቤተክርስቲያንን ተጠቅማለሁ የሚል ለአንድ ለቤተክርስቲያን እቆረቆራለሁ አገለግላለሁ ለዛውም ደግሞ እንደዚህ ፈውስ የሚገኝባትን ገዳም አገለግላለሁ የሚል ሰው ቀርቶ ተራ የመናኸሪያ ላይ ያለው እያለ እንኳን የማይሳደው ስድቦች ነበሩ። ሰድበኝ እኔም በግሌ ሚዲያው ጋር ደውላ ስትሰድበኝ ነበር። አልፈረሰም ብለዋል። እውነት መቤት አታይ እውነት ውሸቱን ልጇ መድኃኒዓለም አያይ። ይህንን ጥያቄ ከሐምሌ 7 በኋላ እንመልስልሻለን፣ ቁጭ ብለን እንነጋገራለን ነው ያለው። ላንተም ብያለሁ ከ15 ቀን በኋላ መልስ እንሰጣለን፣ እንነጋገራለን፣ ይስተካከላል ነው ያለው። ያንቺን ስድብ ያንቺን ያው ሁሉ የብልግና ንግግርሽን ወደ ሚዲያ ማምጣት አንፈልግም፣ ሚዲያችንንም ማርከስ አንፈልግም። እንደዚህ አይነት ብልግና ታህሳስ ላይ እንደዚሁ ተነጋግረንበት የበሱ እምነት ብለን ይጀመር ተባለ። ለምንድን ነው ያለ እምነት አለ ብላችሁ የምታረጉት? ለምን ብዬ ስላቸው አይ ተሸጦ ለአንዳንድ ነገር ጥቅም ላይ እንዲውል ተባለ። የአንዳንድ ነገር ጥቅም ላይ እንዲውል ሁሉ ነገር ተሸጦ ይሄ ገበያ አይደለም ገዳም ነው። ቤተክርስቲያን ላይ እልህ አይሰራም። አንቺ ጋር እንደዚህ አይነት ነገር ካለ ልነግርሽ የምችለው በእልህ የምታደርጊው ነገር ካለ እንድታቆም። ዓርብ ዕለት በ23 ልያዝ እኔ እሑድ ቀን ስብሰባ ነበር። እመቤቴን ነው የምነግርህ፣ ልሳኔን ትዝጋው በገንዘብ ሁሉ ሊደልሉ ይሞክረው ነበር። በፐርሰንት ይሰጥሻሉ ለኔ እመቤቴን ነው የምነግርህ። እንግዲህ ይሄ መንክር ሚዲያ ላይ ከ6 ወር በፊት የተላለፈ ቪዲዮ ነው። ገብታችሁ ብትመለከቱ በጣም ብዙ ነገር ታገኙበታላችሁ ብዬ አስባለሁኝ። ታዲያ ትናንትና የነበረውን ቻሌንጅ ተቀላቅላ እንዲህ ብላለች። ስለ ስውሯ ማርያም ዝም አንልም። ስለ ስውሯ ማርያም ዝም አንልም። ሁላችንም የበኩላችንን እንወጣለን። ቤተክርስቲያናችን የሁላችንም ናት። ሁላችሁም ስለ ስውሯ ማርያም ዝም አንልም። ሴት ልጅ ስርዓተ ቤተክርስቲያን አይደለም። ሊቃውንት ባሉበት ካህናት አባቶቻችን ባሉበት ሴት ልጅ ስርዓተ ቤተክርስቲያን አይደለም። ለገዳሙ ያለች ለራሷ የምታደርገው ይቁም። በተለያየ ጉዞ ማህበራት ሂዱ ምዕመናን
ትክክል ዝም አንልም መቼም ዝም አንልሽም ዳፍረሹ ሁላችንም እንግዲህ አይታችኋል ስለ ስውሯ ማርያም ዝም አንልም እስከመጨረሻው ድረስ እንታገላለን አንገታችን ካራ እስከሚገባ ድረስ እንታገላለን ማንንም አይሰማም ሌባ ቤተክርስቲያናችንን አታስተዳድርም ስለዚህ ሁላችሁም ተሳተፉ ሁላችሁም ተባበሩን እስከመጨረሻው እንሄዳለን የምናቆመው ጉዳይ አይደለም እናመሰግናለን ሮም የዘራይ ቆም መቤት የዋሻዋ ንግስት ለአባ ኤፍሬም ለአባ ያራቆስ የተለመነች መቤቴ ለሁላችንም ትለመነን በረከቱን ሁላችንም እየሄድን እንድናፈስ የውስጥ የገቡትን እመቤቴ ታጽዳ እኛ ደግሞ በበኩላችን ያለንን ስራ ሁላችንም ቢሆን ቤትሽን አጽያልን የገቡትን ዘራፊዎችን ሌባ እምነታቸው በሌላ በኩል የገቡትን ሁላችንም ተባብረን በጋድ እናውጣቸው ይውጡ እናመሰግናለን ሮሚ መሄድ የምትፈልጉ ሰዎች ምዕመናን በሙሉ እሷ በመታዘጋጀው የቤተ ክርስቲያን ስላልሆነ እሷ በመታዘጋጀው ጉዞ እንዳትሄዱ መናሪያ ሄዳችሁ በግሩፕ መሄድ ትችላላችሁ መኪና ተከራይታችሁ ወይ እንደው በግል ሚኒባሶች አሉ አንድ ላይ ተባበሩ እናንተ በሷ ጉዞ መኪና የምትሄዱ ከሆነ አንድ ሰው የገደላችሁ እንደሆነ ወቁት በመኪናው 65 ሰው አለ 65 ሰው እንደገደላችሁ ወቁት ለቤተ ክርስቲያን የሚጠቅም ጉዳይ ስላልሆነ ነው እናመሰግናለን እንግዲህ ከዚህ በኋላ ነው ችግር የሚፈጠረው ይሄን ቻሌንጅ ታልተነቀላቀለችው ነገር ግን ለምንድነው ሮማን ይሄ የስውሯ ማርያም ላይ ያሉ ሰዎች ለማውገዝ የፈለጉት የሚለው ነገር ከዚህ በኋላ ራሷ የተናገረችው ነገር በጣም ረጅም ነው በሁለት ክፍል የተከፈለ ነው መጀመሪያ ላይና ሁለተኛ ላይ ያስቀመጠችው ነገር አለ እስከ ፍጻሜ ድረስ እንደምትከታተሉ ተስፋ አደርጋለሁ ግልጽ እንዲሆንልን ከቤተክርስቲያኑ ጋር ምንም ችግር የለብንም ነገር ግን አጨበርባሪዎች ግን ሁሉም ቢሆን ከመቃወም ወደ ኋላ አንልም የሚለው ነገር ይሰመርበት ሰላም ቤተሰቦቼ እንዴት ናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ ይህን ቪዲዮ በመቤቴ በስውሯ በዘራይ ቆም መቤት ለዓለም ሼር እንድታረጉልኝ ይፈልጋለሁ ለሁሉም በተለይ ለስውሯ ማርያም ልጆች ለምን መሰላችሁ አንደኛ ማህበር ልናቋቁም ተፈቅዶልን ነበር የዛሬ አመት ጽዋም እንድንጠጣ ተፈቅዶልናል አሁን ደግሞ ማህበር ትልቅ ማህበር እየተዘጋጀን ነበርና ባለፈው እንዳልኳችሁ ሚስጥር ማውጣት ሲጀምር ቤት ውስጥ የተሰገሰጉ አሉ ነገር ግን አባቶችን ካህናቶችን እዛ ያሉትን አባቶች አስመስለው ብዙ ነገሮችን ሄደው ነግረዋቸዋል ያው እዛ ያሉት ቪዲዮ ምናምን ነገር አያዩ እንዳጋጣሚ ሆኖ ግን እኔ እዛ ውስጥ አባቶቼ በሙሉ ይወዱኛል በጣም ብዙ ነገር ነው የሰራሁት እውነት ለሮማን ለኔ የሚገባኝ እንደ ትክክለኛ የምስጋና ወረቀት ወይም ደግሞ የሆነ ነገር ነበር በርግጥ እመቤቴ ስራዬን ዋጋዬን አይታ ይሄው ይሄንን የመሰለ ልብስ ቤት ምግብ ቤትም በ16 የኪዳነ ምሕረት አስቤ ነው በ21 እንዲመረቅ ያደረገችልኝና እመቤቴ ምስጋና ይግባት አሁን ምን ልላችሁ መሰላችሁ እንደው በእመቤቴ በስውሯ ጽላት እኔ አባቶቼ ቢጠሉኝ ወይ የሆነ ነገር ቢደረግ ይሄው እኔ ቅቤ ራሱ ብዙ ሰው ወደ ውጪ ላኪልኝ ብሎ ስላለ ይሄው ከገዳሟ በሙሉ ቅቤዋን ዛሬም ከእስራኤል ሀገር አንዷ እህታችን ባለፈው የሰጡን በሙሉ እንደዚህ ቅቤ እየፈለጉ ልክ ያለው ይሄው እምነት ጸበሏ ይሄው በሶስት ጀሪካን መንገድ ዝግ ነው ግን ባያጭ ነው ለወለታና ይላክላት ተብሎ ይሄን ያህል ነው አባቶቼ ነገር ግን ባለፈው ውግዘት ተብሎ በሰበካ ጉባኤው የተወገዘው ወረቀት ከአባቶች አይደለም መቤቴን አይደለም ማህተቡ ራሱ ከየት እንደመጣ አልታወቀም ነገር ግን ትላንትና የጉዞ አዘጋጆች ነን ብለው የሄዱት ትላንትና በ28 ሄደው አባቶችን በውሸት ካህናቱን በሙሉ ዲያቆናቱን በሙሉ ሰድባለች ሌባ ያለች ሰድባ ምን ያለች እንደዚህ ብላችኋለችና በቪዲዮ መንገዷ ዝግ ነው እኮ የስውሯ ማርያም መንገድ ዝግ ነው ግን በእግሯ ሄዳ ተጉዛ በሙሉ እነዚህ ጉዞ አዘጋጆቹ ተብዮች ማለት ሌቦች ስለሆኑ እኮ ነው ውሸታሞች ስለሆኑ ነው ስለ እውነት አባቶች ጋር ከምትሄዱ ለኔ ለራሴ ቪዲዮ አሰሩልኝም ነበር የተናገርኩት ውሸት ከሆነ ሄደው አባቶችን በውሸት አስጨንቀው እንዲህ ብላለች እንዲህ አርጋለች ብለው ቪዲዮ ሰርታ ልለቀው ተዘጋጅታለች በስውሯ ማርያም ገዳም ፔጅ ላይ ማለት ነው ስለዚህ በእመቤቴ አባቶች እኔ ደውለው ነው የነገሩኝ
እውነት ወለታና እንደዚህ አድርገሻል እንደዚህ ተብለን እንደዚህ ተናገርን እና ይሄ ነገር ለምንድን ነው የተናገራችሁት? መጀመሪያ ልጃችሁ ኮንኩ ለምን ለኔ አልተቀበለን ነበረ? ትምጣ ልጅቷ ይሄ ነገር ምንድነው? በኋላ ሌላ ነገር በፌስቡክ አይለቀቅም በውስጥ ነው የምንለቅላት ብለው የሆነ ነገር ቪዲዮ ቀርጻው መጡ ትላንትና። እመቤቴ ነው የምነግራችሁ። አሁንም የዘራይቆም እመቤት የዋሻዋ ንግስት ትፍረድ። አንድ ስጦታ መጥቶልኛል ልክፈተውና እንዳው አላቅም በቃ እመቤቴ እሷ ትፍረድ። ይሄ አብሮኝ የታሰረው መምህር እያሱ ይባላል። እንዴው መምህር እያሱ ነው የሚለው አብሮኝ ታስሮ ነው እዛ እስር ቤት ነው የተገናኘነውና አሁንም ስለ ስውሯ ማርያም ተነጋግረን ትልቅ ማህበር ልናቋቁም ተዘጋጅተናል። እስኪ እንግዲህ የተሰጠሁት ስጦታ ልየው። እግዚአብሔርን ፈለኩት መልስም መለሰልኝም ከመከራዬ ሁሉ አዳነኝ የሚለው እንግዲህ መምህር እያሱ በጣም ነው የማመሰግነው። አሁንም እኔም እንግዲህ እግዚአብሔር በራሱ መንገድ ነው ይሄንን ስዕል አድኖ ነበር የመሰለኝ። እውነት ነው። አሁንም ከመጣው መከራና ፈተና እግዚአብሔር ያሻግረኛል። እውነትም ደግሞ ይዤ ነው እመቤቴ። አሁንም እውነት በገንዘብ የወደቁ ካሉ በውሸት ተሰብከው የወደቁ ካሉ እመቤቴ እውነት ትፍረድ። ካሁን በፊት ብዙ ነገሮችን አይታቸዋል፣ ሰምታቸዋል አባቶቼ። በእርግጥ ይሄን ቪዲዮ አባቶች አታዩትም፣ ውስጥ ያላችሁ አታዩትም። አሁንም እኔ አይታችሁታል፣ እየተናገርኩትን አይታችሁታል ብዬ ነበረ። አላየኑም። ወለታና ያየኑ ነገር የለም። ግን ተመቶ ያልሆነ አሁን ጊዜ ውሸት። ኧረ እባካችሁ የጉዞ አዘጋጆቹ ተው፣ ውሸታችሁ ይብቃ። እኔ እግዚአብሔርን ይዤ ነው፣ በመከራዬም የሚያድነኝ እግዚአብሔር ነው። ነገም እግዚአብሔርን ይዤ ነው። ህዝቡን አታወናብዱ። እልሽ እያንዳንዳችሁ ፎቶአችሁ መረጃ የፎቶአችሁ አውደ ምሕረት ላይ የምትሰሩት ፎቶ እኔ ጋር ነው። እመቤቴን ነው የምነግራችሁ። ስራዬን ልስራበት ነው። ከእመቤቴ ራስም ውረዱ። ይሄው እኔ እንደሆነ አባቶች ጋር ሄዳችሁ ብዙ ነገር ብታወሩ ይሄው እኔ ቅዳሜ ዕለት በሙሉ እምነቷ ቅቤዋ ተልኮልኛል። ለኔ ይሄው ጸበሏ ተልኮልኛል። ለብዙ ወዳጆች በየቦታው እንድልከው ካለኝ አካፍላችኋለሁ። እመቤቴን ነው የምነግራችሁ። ደግሞ እሷ እመቤቴ ባይሄዱ ሄዳ የምትባርክ እናት ናት። የምትባርክ እናት ናት። ይህን ቪዲዮ በማርያም ለዓለም አሰራጩት። ምናልባት በስውሯ ማርያም ፔጅ ላይ አባቶቼ ሊለቀቁ ተዘጋጅተዋል። ለምን እነሱን ሄዳችሁ በእግራችሁ ተጉዛችሁ አባቶችን በውሸት የሆነ ነገር ከምታስነግሩ ምን አለበት? እውነትን ይዛችሁ በቪዲዮ ለምን አወጭም? አንቺ በዋነኛው ራሱ ለምን አወጭም? የጉዞ አዘጋጇ አየሽ፣ አንቺ እምነትሽ ምን እንደሆነ ስለማቅ ነው። ኦርቶዶክስ ከሆንሽ ውጪ፣ እንደኔ ውጪ። እኔ ፊት ለፊት አይደል የተናገርኩሽ? ጓደኞችሽን ይዘሻቸው ውጪ። ገንዘቧን መልሺ ነው። እኔ እኮ ንብረቷን መልሺ። ስዕል አድኗ ተሸጦ ለቤተ ክርስቲያን ነው የሚገባው። የገዳሟ ጉዞ ነው ብለሽ የምትዩ ሁሉ የገዳሟ አይደለም፣ በግልሽ ነው የምትጠቀሚ። ለገዳሟ የሰራሽው ነገር የለም። ይበቃሻል ነው። እኔ አንቺን እንጂ አባቶቼን አልተናገርኩም። አባቶቼ ማይልሽ እንደሚወዱ እንደገና ይሄን ሁሉ ተጉዘሽ መተሽ በፊት ለፊት ሄደሽ ይሄን ብላሌ ብለሽ በውሸት ቆራርጠሽ ያልሆነ ነገር ብለሽ ሰባብከሽ አባቶቼን በውሸት እኔም ግን ብያቸዋለሁ። እመቤቴ እውነት ትፈርዳል። ለምንድን መጀመሪያ ይሄንን ነገር በሉ ተብላችሁ ስትባሉ የተባሉ ለወለተ ሐና በውስጥ በቴሌግራም ብቻ ለሷ ብቻ እንድንልክ ነው ተብለው ነው እንግዲህ እኔም ልገሰጽ የተሞከርኩት። ኧረ በእመቤቴ በስመ አብ ወወልድ ወመንፈስ ቅዱስ። አሁንም እውነት ነፃ ታወጣኛለች፣ እውነት ታሸንፋለች። በመከራዬ እግዚአብሔር አለ፣ እናያለን። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት የእግዚአብሔር ሰላም ከናንተም ከኔም ጋራ ይሁን። በመጀመሪያ እንኳን አደረሳችሁ ለአጋዕዝተ ዓለም ሥላሴዎች ወርሃዊ በዓል።
በመቀጠል ይህንን ቪዲዮ የምትመለከቱ በሙሉ ሼር እንድታደርጉልኝ እፈልጋለሁ። ትላንትና ትንሽ ከፋ ብሎኝ ስሜታዊ ሆኜ በሰማሁት ነገር ማይሆን ውስጥ ሄጄ ነበር። እኔም ለምን ከምሰማው ከሚደረጉት ነገሮች ሰው ነኝና መቼ እንደ ሰውኛ ከፍቶኝ ነበር። ስለ እውነት በጣም ከፍቶኝ ነበር። ትልቁ ችግር ያለውን ችግር እኔ ቁጭ ብለን እንድንነጋገር ወይም ደግሞ ያለውን ነገር እንዲፈታ በጣም ብዙ ጊዜ ጥሪ ያለሁኝ። ከዛ በተረፈ አሁን እነሱ ማለት ለቤተ ክርስቲያን አንቺ ማነሽ ምንድነሽ የሚልም ጥያቄ ይዘዋል። እኔ ስጠይቅ እያንዳንዷ ነገር ስጠይቅ መረጃዬንና ጉዳይን ይዤ ነው። የመጀመሪያው ይሄ የሚታያችሁ ከሆነ ቤቱ ይሄ ነው። ኮሜንት ላይ አስቀምጥላችኋለሁ። ይሄ ነው ቤቱ ስንጨቃጨቅበት የነበረው የእመቤቴ ቤት ተብሎ እንግዲህ ብዙዎቻችሁ በጣም ብዙ ብር እንደገባ አውቃለሁ። እኔም በእጄ እንኳን መሰረቱ ሊጣል ሲል በእጄ እንኳን በእኔ አካውንት ከሰዎች አድርሺ ብለው የሚያስገባውት እንኳን ወደ 1 ሚሊዮን ነው በአንድ ወር ከምናምን ውስጥ እና ብዙ ነገሮችን ሰጥቻለሁ። ከዛ በተረፈ እኔ እንደዚህ ነው ብዬ መናገር አልፈልግም። ጥያቄና አንድ ወይ ማስፈራሪያ ወይ ዛቻ ወይ ማሳሰር ወይ ምናምን ውስጥ ከመሄድ ለጥያቄው መልስ መስጠት ነው። ጥያቄ የኔ ስጠይቅ የነበረው የእመቤታችን ህንፃ አልፈረሰም ትክክል ነው ይሄው ላላችሁት ይሄ አሁን ያሳየሁት ምንድነው? እኔ የምጠይቀው ቀጥታ የቤተ ክርስቲያን አስተዳዳሪ ቄስ ታድዬ ነው። ቄስ ታድዬ ስለ እውነት ብዙ ጊዜ አብረን እዛ ቦታ ላይ በደንብ እንተዋወቃለን። ዛሬ ላይ ባተፈጠረው እንግዲህ ባለመግባባት ሰይጣን ገብቶ ሁላችንን በማተረማመስ ስራውንና ድርሻውን ተወጥቷል። ግን እንደ ልጅነት ስጠይቅ እንደ አባትነት ሊመለስልኝ ያለው ነገር እየታየኝ አይደለም። በቃ ምንም ነገሮችን ወደ ሌላ እየተሄደ ነው ያለውና እኔ ልጃችሁ ነኝ። ስለ ቤተ ክርስቲያኗ ደግሞ ስለ ስውሯ ማርያም ድርሻሽ ምንድነው ላላችሁ ትላንትና በችግር ሰዓት አብረን ነበርን። ቤተ ክርስቲያኗን እንዳስተዋውቅ እንደው ብዙ ነገር አረታይ ተብዬ እንግዲህ አባ ቃላቸውን እንደማያጥፉ አምናለሁ። ጸበል የሚረጩት እንደማያጥፉ አምናለሁ። አሁን ድረስ አባትና ልጅነታችን የሁለታችን አልተቋረጠም። ያለውን ነገር እናወራለን በግልጽ ከሳቸውም ጋር ማለት ነው። ሁለተኛ ድርሻነቴ ይሄ መሰረት ተጥሎ ጨረታ ሲወጣ እንግዲህ ረስታችሁት ከሆነ ላስታውሳችሁ። ጨረታ ሲወጣ የወረዳው አስተዳዳሪ ዋና አስተዳዳሪ ሊቀ ትጉሃን ቄስ አስቻለው መተው ጨረታ በወጣበት ሰዓት የሰበካ ጉባኤው በተሰበሰበበት ሰዓት ጨረታ አሸንፎ ሲያበቃ ልጁ እኔ አላውቀውም፣ ያው ያመጡት እነማን እንደሆነ ባላቅም ጨረታው አሸንፏል ተብሎ በተባለበት ሰዓት የህንፃ ኮሚቴ ጸሐፊ ተደርጌ መድባችሁኛል። እንግዲህ ከዛ በኋላ ያው ነገሮች አልተስተካከሉምና እኔም 8 ወር ስላልነበር ያለውን ጉዳይ አልተከታተልኩም። ስወጣ ግን ጥያቄን አቅርቤያለሁ። ወዴትና እንዴት ብዬ ጠይቄያለሁ። ለጥያቄው መልስ ከመስጠት ይልቅ የተባልኩት አንቺ ማነሽ ምንድነሽ ተወግዘሻል ነው በሚዲያ ህንፃው ይሄው ተሰርቷል ተብሎ። በሁለተኛ ደረጃ ስለ አካውንት ጠይቄያለሁ። አካውንቱ እኔ በግልጽ እንዲገባችሁ ብዬ ነው። ይሄ ቪዲዮ በደንብ ስለምታዩት ነው። አካውንቱ ማን የከፈተው? በዚህም ጉዳይ ላይ ስብሰባ ተቀምጠን ተሰብስበናል። አልተሰበሰብንም። እኔ ጥያቄውንም አስተዳዳሪም ብቻ ነው፣ ሌላ ማንንም አልጠየኩም። ወደ ግል ጸብ ወይ እንደዚህ ምናምን እኔ ከማንም ጸብ የለኝም፣ ንግግርም የለኝም። ቤተክርስቲያኔ ግን በተለይ ስውሯ ማርያም እንደምወዳት ታውቃላችሁ። ብዙ ነገሮችን እንዳሳለፍን ችግሩን ምን ያህል ችግር ከ2013 ጀምሮ እኔ በደንብ ነው የማውቀው። ስለ ስውሯ ማርያም ነበርኩኝ፣ ማብሪያችሁ ነበርኩኝ። ቄስ ታድዬ ምናልባት አላወቁኝም ወይ ደግሞ ረስተውኛል። እንግዲህ እርጉዝም ሆኜ ያው ሚዲያ ላይ የተለቀቀ ፎቶዎች አሉ። ስትባረኩኝ የነበሩት እርስዎ ነበሩ፣ እርጉዝ ሆኜ ካስታወሱ ማለት ነው። እና ይህ አካውንት የምንድነው? ፌስቡክ ላይ ተለቆ ነው ያገኘሁት። ፌስቡክ ላይ ተለቆ ልጆች ሮሚሄ የስውሯ ማርያም ነው ወይ ተብሎ ሲባል ሳየው አይደለም፣ ስብሰባ ተጠራን። ጉዳዩን እርስዎ ይዘውት ነበር። እንደውም በወቅቱ እኮ በጣም ተበሳጭተው ነበር እርስዎ።
እንዴት ተከፈተ ብለው የተከፈተው 3 ግለሰቦች ጉዞ እናዘጋጃለን ብለው የሚሉ ህንጻ እናሰራለን በሚል ሲለመን ነው የተገኘው። ይህ ጉዳይ ለምንድን ነው ተብሎ ስብሰባ ላይ ሁላችንም ተቀምጠን አንደኛ ማንም እንዲረበሽም አልፈልግም፣ እኔም እንዲረበሽ አልፈልግም። እውነትና እውነቱን በግም ባይሆን በሌላ ሄደን እናሳይሽን እናሳይሻለን ስላላችሁኝ ነው። እንደገና ለሚወደኝም ለሚያከብረኝ እኔም ለምወደው ለማከብረው ህዝብ ትክክለኛውን እውነታዊ ነገር የፈለገ ነገር ቢደርስ በጸጋ አቀበለዋለሁ። እግዚአብሔር ግን ለሁላችንም ፍርድ ይስጥ። ይህን አካውንት ተሰብስበን ተነጋግረንበት ጉዳዩ ማን ከፈተላችሁ እንዴት ከፈታችሁ ብለው እርሶ አልጠየቋቸው። ከዛ በኋላ ለህንጻው ነው ህንጻውንስ ማን ብሏችሁ ማን ሰበሰባችሁ? አገረኛው ሰው አልሰበሰባቸውም። አገረ ሰበካ ጉባኤ አልመረጣቸውም። ይህን ተነጋግረን በቃ አካውንቱ ይዘጋ ተብሎ ሲባል ከሚዘጋ ነገሩ ከሚበላሽ ያለውን ነገር እንዴት ይደረግ ብለው አሁንም የወረዳው መተው ነበረ። አስተዳዳሪው ሊቀት ጓን ቄስ አስቻለው መተው እንዴት ይደረግ በሚል ደረጃ ደርሰን ከሚዘጋ አስተዳዳሪው እርሶ ናችሁ ቄስ ታድዬና ወይዘሮ ሮማን ገዛኝ ወይዘሮ ማናት ወይዘሪቱ ምናምን አላቅም ማስተዋል ሶስታችሁ ሆናችሁ በዚህ አካውንት ይከፈተባል። ከዛ በኋላ እኔ ለምንድነው እኛ ምንገባው መጀመሪያ ለምን ተከፈተ? ሁለተኛ ያለው ገንዘብ ሳይጣራ ውስጥ የለገባው ገንዘብ ሳይጣራ ሌላ ሰው በመሃል እንዲገባበት ለምን ይቻላል ብዬ ተናግሬ ነበር። ነገሩን እባክሽን ተይ ብለውኝ ሊቀቱ ጓን ቄስ አስቻለው ከመቀመጫቸው ብድግ ብለው ነገሩ ተዩ እባክሽን ስለ ስውሯ ማርያም እንግዲህ እሳቸውም አይክዱም ሰበካ ጉባኤው ሁሉም ስለነበረ ማንም የሚዋሻው ብድግ ብለው የጠየቁኝ ልጄ እባክሽን ነገሩን ተይ ስለ ስውሯ ማርያም ብለሽ ታብዬ ስውሯን የምትወጃከውን አትወጃትም ሲሉኝ እንዲያው እወዳታለሁ ከወደርሻት እንግዳው ነገሩን ተዩና ይሄንን አካውንት ተቆጣጣሪ አብራችሁ ሆናችሁ ቄስ ታድዬም አስተዳዳሪው ይግቡ ተብለው እሳቸውም በቃ እሺ ብለው እኔም በጣም ሲያስጨንቁኝ እሺ። ከዛ በኋላ ግን ወደ ቤቴ ስመጣ ሲደወልልኝ እኔ አካውንት ላይ መግባት አልፈልግም እንዲህ አይነት አካሄድና አሰራር አልሰራም እኔ ምእመናን ነኝ። ስለዚህ ለምን ብዬ ነው ይሄ አካውንት ውስጡ ሳይጣራ የነበረው ገንዘብ እምን ላይ ዋለ? እኔ ጸሐፊ ነኝ እንደ ጸሐፊነቴ ማወቅ ያለብኝ ነገር ሳላውቅ መሄድ አልፈልግም ተባብለን ስልኩ ተዘጋ። ከዛ በኋላ ምናልባት መቼ ቀን መሰላችሁ አላቅም ግንቦት ይሁን ሰኔ አካባቢ ይሁን ያለው ነገር ሳይጣራ ይህንን አካውንት ቄስ ታድዬም ገብተውበት ወደ በቤተ ክርስቲያኗ ስም አደረጉት። የኔ ጥያቄ ቤተ ክርስቲያኗ በቤተ ክርስቲያኗ ህጋዊ ሆነ ከማለታችሁ በፊት ከህጋዊ ከመሆኑ በፊት ያለው ነው አሁንም እየጠየቅኩ ያለው ወደፊትም የምጠይቀው አንደኛ ወረቀቱ እጅ አልነበረም እዛው ነው ጸሐፊ አድርጋችሁኝ የመቤቴ ቤት እንድሰራ እስካዘዛችሁኝ ድረስ እውነትና እውነቱ እንዲወጣ ፈልጋለሁ እስከ መቼ። ሁለተኛ ያለውን የገዳም ጉዞ ተብሎ በገዳሟ የሚገባ ንብረት ሁሉ ግለሰብ ሲወስደው ለምንድነው ይሄ ነገር ብዬ ከእስር ቤት ስወጣ ቄስ ታድዬ አልተነጋገርንም። ተነጋግረን ከሐምሌ 7 በኋላ ያለውን ነገር ስላሴ አመታዊ ክብራት በዓላቸው ካለፈ በኋላ ክብረ በዓሉ ካለፈ በኋላ እንወያያለን አሉ። እሺ መንክር ሚዲያ ላይም ቀርቤ ከ15 ቀን በኋላ ስላሉ እነሱን ነው አባቶቼን ነው የምጠብቀው ብዬ ያው መንክር ሚዲያ ላይ ግቡና እዩት የመጀመሪያውን ኢንተርቪው ተደረኩትን መልስ አልመለስኩበትም። ለካ ከሐምሌ 7 በኋላ ያሉኝ ሐምሌ 1 ቀን ወደ ሀገረ ስብከቱ ቤተክርስቲያኗን ሊያስገቡ ነው። ሀገረ ስብከቱ የተረከባት ሐምሌ 1 ቀን ነው። ሐምሌ 1 ቀን የኔ ጥያቄ ከሐምሌ 1 ቀን በኋላ ያለው ሳይሆን ከሐምሌ 1 በፊት የነበረው 2 አመት ሲሰራ የነበረው ገንዘቦች ነው እየጠየቅኩ ያለሁት። ለምን ለመቤቴ የማይገባትን ነገር ስለተሰራ ኮለሉ እንኳን የተሰራው 20 የሚሞላ ኮለል እንኳን አልተሰራም። ከዛ በኋላ አሁንም ኢንጂነር አራ የቤተክርስቲያን ኢንጂነሮች እንደው ሄዳችሁ ቦታውን እዩት ብዬ በተናገርኩት ወዲያው ተሯሩጠው ሻኖ ላይ ያለውን የቤተክርስቲያን የሚሰራ በጣም ጎበዝ ኢንጂነር
እሱ ገብቶበት አሁን እያስተካከለው ነው እሱ እያስተካከለው የኔ ጥያቄ ግን ይሄ ልጅ ከመግባቱ በፊት የነበረው ነገር የነበረው ገንዘብ እምን ላይ ውሎ ነው ለመቤቴ ይሄን የተደረገው በሁለተኛ ደረጃ የገዳሟ ጉዞ ተብሎ ልጆቹን ያመጣሽው አንቺ ነሽ ይሉኛል እና እኔማ የሁሉ ህዝብ እየሄደ ነው የሁሉ ህዝብ የሚሄደው ሁሉም በግሉ ልጻፍና ላድርግ ብሎ ካለ ልለቁላቸው ነው እኔ ቤተክርስቲያኗን እንደግፍ በሚዲያ ስላዩኝ መጡ ከቤቴ በር ላይ መኪና ይዘው ወደ ደብረ ብርሃን ሄድን ያለውን ጉዳይ ተነጋግረናል እኔ በምን ይፈርሙ እግዚአብሔር ይወቀው ዛሬ አጋስት ዓለም ስላሴዎች ናቸው ጉዳዩ እንዴትና እንዴት እኔ ቤተክርስቲያኗን ሁሉ ሸጧት እስከ ማለት ደረስኩት ምንድነው አንደኛ የገዳማ ነው ብለው በአደባባይ በቪዲዮ ቀርጸው አውጥተዋል የገዳማ ከሆነ ዛሬም ነገም የምጠይቀው በተለይ እኔ ወጥቼ ሰኔ 19 ቀን ወጥቼ ሰኔ 30 ቀን 65 መኪና ሄዷል ሐምሌ 14 ቀን ደግሞ 79 መኪና ሄዷል ስለዚህ ሂሳቡን እናንተ አስሉት በ600 ብር ነው በ600 ብር ሲሰራ ወደ 1.5 ወጪ ተደረገ ብላችሁ ወጪ አድርጉት 1 ሚሊዮን ግን ትርፍ አለው ይብር የገባ አያችሁ የኔ ጥያቄ ኢስታዲዬ እንደ ጥላቻ ያዙት እንጂ ቢገባውት እርሶ አስተዳዳሪ ነዎት ይሄ ሁሉ ንብረት እርሶ ናችሁ ማስተዳደር ያለባችሁ ካህኑ ደሞዝ እየተከፈለ በስርዓት እየሰራ ማንንም ሰው መጥቶ ይሄንን ጨዋታ ሲጫወት ይህ ሁሉ ገንዘብ ከቤቷ ሲወጣ ምን እየተካሄደ ነው የኔ ጥያቄ ስደግፉኝም ነበር አልነበረ ኢስታዲዬ እውነት እርሶ መስቀል ይዘዋል እኔ ልጅዎት ነኝ እርሶ ካህን ነዎት አባት ነዎት ትላንትና ያሳለፍነው በችግር አብረን ነበር የትላንትናውን አስታውሱ የዛሬውን አይደለም ስለዚህ እመቤቴ ቤት ምን እየተሰራ ነው ጥያቄ በዝርዝር 1 2 3 እኮ ያልኩ እየጠየቅኳችሁ ነው ወዴትና ወዴት ሄደ የገዳም ጉዞ ከተባለ ስዕል አድኗ ተሸጦ ለምንድነው ግለሰብ የሚወስደው ለምንድነው ገዳሟ የማትወስደው ለምንድነው ጥያቄው ቤቱ አልፈረሰም እንዳለ እኔን እንደው ሸታም ነው ያዛችሁኝ ምንም ችግር የለም እኔ ብዙ መረጃም ስላለኝ ነው በአራተኛ እንግዲህ በተርታን እየጠየቅኳቸው ያሉት የገዳሟ ማህተብ የት ነው ያለው ማህተቡ ትክክለኛ ሳናግሮት መልስ መስጠት አፈልጉም ምን አገባሽ ነው ያሉት ይመለከተኛል ያገባኛል ምእመናን ነኝ ይመለከተኛል አንደኛ ጸሐፊ ነኝ በቃ ጸሐፊ ነኝ እንግዲህ ሰበካ ጉባኤው ባለበት የወረዳው ሊቀቱ ጋሃን ቄስ አስቻለው ባሉበት እሳቸው ናቸው ጸሐፊነቴን ቁጭ አድርገው ይሰጡኝ እንድቆጣጠር የተደረኩት እሺ ብዬ እሱን ተቀብያለሁ አንድ ሰው በግለሰብ እንግዲህ እኔ ጋር ድንትን ስላለ ነው እንደው የገንዘቡን ታውትና ስውሯ ማርያም መንገዷ ዝግ ነበር በወቅቱ የዛሬ ሳምንት ነው የተከፈተው በወቅቱ ዝግ ነበር ሮማን ተወግዛ እኔ ቀጥታ ሚዲያ ላይ ሳወጣው ማህተብ የተመታ ወረቀት በፎቶ ተለቀቀ ማህተቡን የመታው ግን የሚለው ሰበካ ጉባኤው ነው የሚለው ሰበካ ጉባኤ ደግሞ እኔ እንደማውቀው ስብስብ ነው ያንን የፈረመው ሰው ባለቤቱ ማን ነው ለምን በወቅቱ መንገዱ ዝግ ነው ጧት ምንገዜ ተጻፈ ምንገዜ ተሰበሰባችሁ እኔ ለቀኩት ቪዲዮን ለሊት ላይ ነው የተለቀቀው እናንተ የደግሞ ወረቀቱን በማህተብ የተመታ ወረቀት የለቀቃችሁት ጧት ነው ምን ጊዜ ከተማስ ከደብረ ብርሃን ጧት ምን ሰዓት ተሰበሰባችሁ ምን ሰዓት ለዚህ ነው እየጠየቅኳችሁ ማህተቡ በስውሯ ማርያም ስም የገባ ብሮች በግለሰብ ስም ነው ብሩ ደረሰኙ እጄ ላይ ያለ በዚህ አጋጣሚ ይሄን ቪዲዮ የምታዩት ደረሰኝንና ግማሹ ባለፈው ፎርማት ስለሆነ የላካችሁልኝ ጠፍቶብኛል እምትችሉ ትልኩልኛላችሁ ይሄን ቪዲዮ ያያችሁ ግን የደረሰኝም እጄ ላይ ስላለ የሚለው በግለሰብ ስም ገብቷል ከዛ በኋላ ግን በነጭ ወረቀት ተጽፎ ማህተብ ከላይና ከታች ተመቶ ፊርማ ተደርጎ ባለቤቱ ተረካቢው ማን እንደሆነ የሚታወቅ ነገር የለም ማን ነው የመቤቴ ብር እየገባ ማህተብ እየመታ ብሩ ባለቤት የሚረከበው ሰው ማን ነው ለዚህ መልስ ስጡኝ ነው ከምታወግዙኝ
ከምታስፈራሩኝ የዛሬ ወር በስላሴ የመጨረሻ እኮ ብዙ ችግር መጥቶ አጋዕዝተ ዓለም ስላሴዎች እንዳመጣጡ ነው የተመለሰልኝ። እናንተ ታውቁታላችሁ የሰራችሁትን ሁላችሁም። እኔ እመቤቴ ሁሉንም እሷ እውነትን አሁንም የምለፋላት የምለምናት እናቴ የመጨረሻ ፍርድ ትስጠኝ። የምጠብቀው እሷ ነው። ከዛ በተረፈ ጥያቄ እንዲህ ቁጭ ብዬ ነው የመለስኩት። ለጥያቄው መልስ ስጡኝ። ስለ አካውንቱ ይሄኛው አካውንት ትክክል ነው፣ ይሄኛው እሷ የምለቀው ትክክል አይደለም ብላችኋል። የሰጣችሁኝ እናንተ አይደላችሁም ወይ? ስለዚህ ይሄኛው አካውንት ትክክል ካልሆነ እኔ የምለቀው የእመቤታችን እግዚአብሔር አብና እመቤታችን ነው ያሉበት። ሁለቱም ናቸው ባለቤቱ እግዚአብሔር አብና እመቤታችን ነው። የተሰጠሁት የእግዚአብሔር አብና የእመቤታችን ነው። እኔ ድሮ የማውቀው የተሰጠሁትን በዚህ አካውንት በርካታ ብሮች አስገብቻለሁ። ደረሰኝ አሉ ሰዎች የላኩልኝ። በዚህ ሳምንት እንኳን ከ200,000 ብር በላይ ገብቷል። ደረሰኙ እጄ ላይ ነው ያለው። ስለዚህ ይሄኛው አካውንት ትክክል አይደለም ያ ነው ብላችሁ ካላችሁ በዚህኛው አካውንት ወይኔ ጥፋተኛ ነኝ ስተሰርቻለሁ የእመቤቴ አይደለም ማለት ነው። ያ አካውንት በህግ ደረጃ እንዲታይልኝ እኔ እፈልጋለሁ። ማጋ ገባ ብሩ ማለት እኔ የመጀመሪያ ጥቅምት 2015 ላይ ጥቅምት አካባቢ ወይ ህዳር አካባቢ አንድ ጊዜ 500 ምናምን ሺህ ብር አንድ ጊዜ 400 ምናምን ሺህ ከዛ ደግሞ በጣም ብዙ ብሮችን አስገብቻለሁ በእጄ ከሰጠዋቸው ውጪ ማለት ነው። ስለዚህ ከዛን ጊዜ ከ2015 ጀምሮ የሚገባው ብር አካውንቱ ስተትና የናንተ ካልሆነ ይሄ ሁሉ የማን አካውንት ነው? እኔ ስለኔ ትክክለኛ አካውንት ብዬ እየለቀቅኩ ነበር ያለሁት። የማን አካውንት ነው? አካውንቱ የማን ነው? አካውንት እኔ ማወቅም ስለምፈልግ ይሄው ብዙ ብርም ስለገባበት። ስለዚህ ጥያቄ እንደ ቤተ ክርስቲያን ልጅ ጥያቄ እንደ ህንፃ ኮሚቴ ጸሐፊነቴ ምናልባት እናንተ በምክንያት ሰርዛችሁ ደልዛችሁ አውጥታችሁ ሊሆን ይችላል። ምንም ችግር የለም እቀበላለሁ። ነገር ግን እንደ ቤተ ክርስቲያን ልጅነቴ የዚህ መልስ እንድትሰጡኝ እፈልጋለሁ። ማስፈራራው ዛቻው አንቺ በህግ አንሄድም እንደውም በህግም አንሄድም ነው ያሉን ቄስ ታድጌ። በምንሄድበት መንገድ ሄደን እናንቺን ያሉኝን እንግዲህ እርሶም ታውቁታላችሁ። ድምጽም ሪከርድ አድርጋለሁ። የኔም የእርሶም ሪከርድ አለ። ስለዚህ እግዚአብሔር ለሁላችንም ልቦና ይስጠን። ትላንትና አባቴ ሆነው ጽንሱን ጀምረው ስትባርኩልኝ የነበሩ በክርስትና ወቅትም እርሶ እዛው ገዳም ውስጥ ሆኜ በደንብ አሳልፈናል። ብዙ ነገሮችን አሳልፈናል። ዛሬ ግን እርሶ ተቀይረው የምትመልሱልኝ ዛቻና ማስፈራሪያ እጅግ ከባድ ነው። እንደ አባትነቱ ብዮታለሁ። አባት ነዎት፣ እንደ ካህትነቱ እንደ ሰው ነዎት። መናገር ያለብኝን እናገራለሁ። ይህ ግዴታዬ ነው። በተረፈ የትኛውም ገዳም የመሄድ መብት አለኝ። በእመቤታችን ጉዳይ አሳርፊኝ ማርያም አማኑኤልን በፍጹም እንዳስተዋወቅ እናንተ አልፈቀዳችሁም። የትኛውም ገዳምና ቤተክርስቲያን እናንተን አስፈቅጄ አልሄድም። ችግር ገጥሞናል፣ ቤተክርስቲያኑ ነይና አይልን እስኪ በሚዲያሽ አስተዋውቂልኝ የሚለኝን ቤተክርስቲያን ጥሪውን ተቀብዬ የመሄድ ግዴታ አለብኝ። እኔ ኦርቶዶክስ ነኝ። ግዴታዬ ነው። ይሄንን እድል እንኳን አገኘሁት። የእመቤታችንን ያሳርፊኝን ቦታ እንዳታስተዋውቂ ማርያም አማኑኤል እንዳትይ ይሄ ቦታ እንዲታወቅ አንፈልግም ብለው 2-3ም ሰዎች የሰደቡኝ ሰዎች አሉ። ስልክ ቁጥራቸውን እጄ ላይ ነው ያለው። በህግም እንዲያው እንከስሻለን ብለው ደግሞ የተደወለም እሱም ስልክ ቁጥሬ ሁሉንም ይዣለሁ። ምንም ችግር የለም። እግዚአብሔር ይቅር ይበለን ለሁላችንም። እኔ እመቤታችንን አሳርፊኝ ብዬ ባላስተዋውቃትም እኔ ማርያም አማኑኤልን ባላስተዋውቀውም በቦታው ሄጄ ለህዝብ ባላደርስም እግዚአብሔር ጊዜና ሰዓቱ ከደረሰ በሚፈልገው ሰዓት ያን ቦታ ህዝብ አውቆት በረከት ያገኝበታል። እንዴት እንደረሳችሁት አላውቅም እንጂ ስውሯ ማርያምም እኮ በሯ ድርግም ብሎ ተዘግቶ ከሰልና ዕጣን ጽናጽል ላይ ጠፍቶ ስንት መከራ አላየንም እንዴ?
የወይራ ዘይት እቤት ውስጥ ጠፍቶ እኔ ከውጪ ይዤ የመጣሁትን 2013 ላይ አልተካፈልንም እንዴ? አረ ብዙ ነገሮችን አላሳለፍንም እንዴ? ይሄ ነው ብዬ የቤተክርስቲያንን ይሄ ነው ባላወጣም እንዴት እንደረሳችሁት ብቻ ለማስታወስ ነው ቀጽብ ያደረኩት። ስለዚህ በመድኃኔዓለም በኢየሱስ ክርስቶስ ስም እንደ ልጅነቴ የምጠይቃችሁ እኔ ጉዞ አዘጋጅ አይደለሁም። እኔ ምእመናን ነኝ። በግል ስራዬ ደግሞ ሱቅ አለኝ፣ ልብስ እሸጣለሁ፣ እንጀራ ወጤን እሸጣለሁ፣ ምግብ ቤቴ አገልግል እሰራለሁ። ከዛ ውጪ ጉዞ አዘጋጅ አይደለሁም። እኔ ቤተክርስቲያን ስጠራ እድሉን ካገኘሁት እንኳን እግዚአብሔር ለዚህ አበቃኝ እንጂ እኔ ተመርጬ እድሉን አግኝቼ እዚህ መርገጤ ለኔ ትልቅ ነገር ነውና በመድኃኔዓለም ስም እንዳው በእመቤቴ በስውሯ እዛው በመታገለግሏት በስውሯ ሁላችሁ ቁጭ ብለን እንነጋገርና እንታረቅ፣ ነገሩን እናብርድ፣ እንደዚህ ነው ብላችሁ ካላችሁ ዛሬም ነገም ብትጠሩኝ እንኳን ጫማ አድርጌ በባዶ እግሬ እመጣለሁ። ምንም ችግር የለም። ቁጭ ብለን እንነጋገር። በማስፈራራት በዚህ አደርግብሻለሁ፣ እንደዚህ ልሻለሁ፣ እንደዛ በዚህ ግን እኔ የያዝኩት ወላዲት አምላክ ነው። ትላንትናም ከብዙ ቦታ ያወጣችኝ ስውሯ ማርያም ነች። አሁን የምታገለግሉባት ስውሯ ማርያም ናት። ዛሬም በነፃነት ያቆመችኝ ስውሯ ማርያም ነች። ስለዚህ እሷ አሳልፈ አትሰጠኝም። እናንተ ያልታያችሁን እኔ ታይቶኛል። የእውነቴን ነው የምነግራችሁ። ብዙ ሰው ሄዶ እየዳነ የማዷኗን ስራ እየታየ ያንን እኛ ላይ እንዴት ብላችሁ አለማሰባችሁ እንትን አለማለታችሁ በጣም ነው ያሳዘነኝ። ድንቅ ስራዋን አጠገባችሁ የሚያስደንቅ ስራ እየሰራች እናንተ ግን በሌላ በማስፈራራ በዛቻ ትሄዳላችሁ። እንኳን ዛሬ ትላንትና ነገሮችን ሁሉ ወደ ግራ ወደ ጎን እንዲገለል አድርጋ እኔ ልጇን ሳብ አድርጋ ሽፍንፍን አድርጋ ቆማኛለች። ስለዚህ በመፈልጉበት ሰዓት ጥሩ ጥያቄን ግን መልሱልኝ። ማህተቡ የት ነው? የገዳም ጉዞ የተባለው እውነት የገዳም ጉዞ ነው ወይ? ሂሳቡን እናስላቁጭ ብለን የገዳም ጉዞ ከሆነ ገንዘቡን የሚበላው ማን ነው? እውነት ቤተክርስቲያኗ ተቀብላለች ወይ? በይፋ ተናገሩበት። ሁለት አካውንቱ የማን ነው? መቼ ተቀየረ? ማወቅ የሚፈልጋቸው ህዝብም ማወቅ የሚፈልገው ይሄን ነውና እግዚአብሔር ይስጥልኝ። አመሰግናለሁ።